ቆይ ለምንድን ነው የምትከራከሪለት? እንደማትወጂው እኮ አውቃለሁ። አዎ አልወደውም፣ አልፈልገውም። አባትህ ስለሆነ አልደብቅህ፣ እውነቱን ነው የነገርኩህ። የትኛው ነው እውነት? ንገሪኝ እስኪ። ትክክለኛ ፈራሽ ከሆንሽ ንገሪኝ። እናቴ ከሞተች በኋላ አንቺ እዚህ ቤት ከገባሽ በኋላ ስለ እናቴ አንድ ብር ጠይቄ ያውቃለሁ? አለሜ ልጇን አይተዋለች። ትሁት ደግሞ ሚስጥራችንን ደርሳበታለች። አንዱን ስናስተካክል አንዱ እንዳያመልጥ። ምንሽ ተነካ? መሄድ ፈልጋለሁ። ወዴት ነው የምትሄጂው? ወደ ቤቴ፣ ወደ እናቴ። እናትሽን እዚህ አምጫቸው። እንዴ ቆይ ተያይዛችሁ ለቁ ነው የምትለው? ለምን ወጣሽ? ድምጽ ሰምቼ ነው። ድምጽሽን አጥፈሽ ማትቀመጪ ከሆነ ከባድ ጸጸት ውስጥ ነው የምትገቢው። ቁጭ ብለሽ ተንኮል እያሰብሽ ነው አይደል? አይደለም፣ እባክህ ክፉ ነገር አታድርግ። ለመጨረሻ ጊዜ እነግርሻለሁ፣ ዝም ብለሽ ኑሪ። እሺ። ፍቅራችንን የሚያደፈርስ ምንም አይነት ነገር እንዲፈጠር አልፈልግም። አዎ፣ እንዲህ ስትይ ነው የሚያምርብሽ። ያ የሚሆነው ደግሞ በምን መሰለህ? ሰላማችንን ስንጠብቅ። ለምሳሌ ለናቲ ገንዘቡ ሰጥተን ነገሮችን ማስተካከል እንችላለን። ትሁትንም ደግሞ አለሜን ያየቻትን ማስጠንቀቅ እንችላለን። አንቺ ካልሽሽ እናቴ ማንቺ እንደሞትሽ ነው የሚያውቀው። በቃ አሁንማ ሞትን አልፈራም። ልጄ በህይወት ካለ ከፈለጉ ይግደሉኝ። አለሜ እንደውም ከአሁኑ ለመኖር መጓጓት የለብሽ። አዳምጪ። እኔ ካልነኩኝ አልነካም። ከነካሽኝ ግን ዘር ማንዘርሽ አይተርፍም። እሺ። ምንም ነገር አላየሽም፣ አልሰማሽም። ዝም ብለሽ ስራሽን እየሰራሽ ደሞዝሽን መውሰድ ብቻ። አይ የምትይ ከሆነ ግን እርምጃ የከፋ ነው። እሺ። አንድ ነገር ለማድረግ ቢፈቀድልሽ ምን ታደርጊ ነበር? ከዚህ ቤት እወጣለሁ። ያየሻት ሴት ማን ትመስልሻለች? የናቲ እናት ናት። መቼም ምን አይነት ክፉ ናት ብለሽኛል አይደል? አላልኩሽም ብልሽ መቼም ውሸት ይሆንብኛል። ናቲ እባክህ የምነግርህን ነገር እስከምነግርህ ድረስ ነገሮችን እንዳታበላሽ ረጋ በል። አጥፍቻለሁ እንዴ ትሁት? አላጠፋህም ናቲ። ትሁቴ ሌላ ስራ ላስገባሽ? ለጥብቅ ጉዳይ እፈልግሃለሁ ናቲ፣ ግን እንዴት እንደማገኘህ አላውቅም። እሺ የቅድሙ ቦታ ቶሎ ና። እሺ ናቲ እባክህ አደራክን። ምንድን ነው? ለምን አትነግሪኝ? እናትህ ምን? እናትህ አልሞተችም። ትሁት ከብዙ ቀናት በኋላ ለናቲ እናቱ በህይወት እንዳለች መናገሯ ራሱ በጣም ጥሩ ነገር ነው። ከዚህ በኋላ ያለውን ነገር ራሱ ባትናገር ናቲ እናቱ የት እንዳለች ገዛኸኝን እዛ ጋር እናቴን የት ነው ያደረካት፣ የት ነው የደበካት፣ ምንስ ነው ያደረካት የሚለውን ነገር ምናልባትም ሊጠይቀው ይችላል። ያንን ነገር ገዛኸኝም በቀጥታ ባይጠይቀው ራሱ ያለውን ነገር ደግሞ እናቱ በአሁን ሰዓት የት እንዳለች ተመራምሮም ሊደርስበት ይችላል ማለት ነው። ትሁት ደግሞ አሁን ላይ እናቱ በህይወት እንዳለች ለናቲ ከነገረች በኋላ ቀጣዩን የቀረውን ነገርም እንደምትነግረው ግልጽ ነው። ናቲ እዛ ጋር እናቴ የት ነው ያለችው፣ አንቺ እናቴ በህይወት እንዳለች በምንድን ነው ያወቅሽው የሚለውን ነገር ቀጣይ ጥያቄዎችን ሊጠይቃት ስለሚችል ትሁት ከዛ በኋላ ያለውን ነገር እናቱ የት እንዳለችም ትነግረዋለች ማለት ነው። ምናልባት ሊሆን የሚችለው ናቲ ይሄን ጥያቄ ሲጠይቃት ትሁት ደግሞ በዛ መሃል መልሶቹን የቀረውን ነገር ሳታስረዳው እዛ ጋር ቤቲ ቆማ እያየቻቸው ነውና ወደ እነሱ መጣ እነሱ የሚያደርጉትን ንግግር ካላቋረጠቻቸው በስተቀር ከዚህ በኋላ ነገሮች ሁሉ ለቤቲና ለገዛኸኝ የከፋ እንደሚሆኑ ግልጽ ነው ማለት ነው። በእርግጥ ናቲ አሁን ላይ ገንዘቡን ያገኘ ይመስላል። ቤቲ እዛ ጋር ነገሮች ይበላሻሉ። ልጁን የሚፈልገውን ገንዘብ ሰጥተነው ለምን ሰላማችንን አናገኝም በሚለው ገዛኸኝን አሳምናው ነበር። እናም ደግሞ የራሷን ገንዘብ ተሰጠው ይመስል እዛ ጋር ለናቲ የጠየቀውን ያህል ገንዘብ ካስተላለፈችለት በኋላ ከሱ ራሱ ምስጋና ፈልጋ ነበር ማለት ነው። በእርግጥ እሷ እዚህ ጋር ናቲ የሚፈልገውን ገንዘብ ሰጥታው ናቲ ከነሱ እንዲቀር ወይ ደግሞ ድጋሚ የነሱ ቤት እንዲመጣ ሳይሆን እሷ የናቲ ልብ ለማግኘት ነው በዚህ ልክ እየጣረች ያለችው ማለት ነው። የእሷ ሀሳብ አንዳንዴ የሚያስገርም ነው። የአባቱ ሚስት ሆና እዚህ ጋር ደግሞ ልጁ እኩያዬ ነው፣ ስለዚህ እሱንም ማግባት አለብኝ የሚለውን ነገር አስባ ይመስላል ማለት ነው። እዛ ጋር ነገሮች ሁሉ እሷ እንዳሰበች ቢሄዱላት ራሱ ከገዛኸኝ ጋር ተፋታ እዚህ ጋር ደግሞ ከናቲ ጋር ለመጋባትም ያሰበች ይመስላል ማለት ነው። ናቲ ደግሞ በጭራሽ ይሄ ነገር እንደማይሆን ደጋግሞ ቢነግራትም እሷ ደግሞ ምንም ተስፋ አልቆረጠችም። አሁን ላይ ትሁት ላይ እየተናደደች ወይ ደግሞ ትሁት ላይ እየተበሳጨች ያለችውም በዛ ምክንያት ነው። ትሁትና ናቲ ለሌላ ጉዳይ ደጋግሞ የሚገናኙ መስሏታል ማለት ነው። ለዛም ነው ትሁት ራሱ ኪችን ውስጥ አንቺና እሱ አትመጣጠኑ፣ ስለዚህ ድጋሚ እሱ ጋር አትድረሺ ብላ ስታስጠነቅቃት የነበረው ማለት ነው። አሁንም በስተመጨረሻ እንዳየ ነው
ትሁት ለናቲ እናቱ በህይወት እንዳለች እየነገረች ነውና እዛ መንገድ ላይ ቆመው ሲያወሩ ቤቲ ልታስብ የምትችለው በድብቅ ተገናኙ ወይ ደግሞ ፍቅር ጀመሩ የሚለውን ነገር ነው የምታስበው እንጂ ትሁት ይሄንን ሚስጥር ለሱ ትነግራለች ብላ አትጠብቅም ማለት ነው። ያው ገዛኸኝም ትሁትን አስፈራርቷት ነበር ይሄ ሚስጥር ለማንም ሰው እንዳትናገር ማለት ነው። ቤቲም ነግራታለች፣ አስጠንቅቃታለች ትሁትን ይሄንን ሚስጥር ለአንድ ሰው ራሱ እንዳትናገር ማለት ነው። ግን ደግሞ አሁን ላይ እሷን የሚያሳስባት ነገር ይሄንን ሚስጥር ለናቲ ትናገራለች ሳይሆን እዛ ጋር ከናቲ ጋር ሌላ ነገር ትጀምራለች የሚለው ነገር ነው ያስጨነቃት ማለት ነው። ይሄንን ነገር ደግሞ ሄዳ ለገዛኸኝ ብትነግረው ገዛኸኝ ቀጣይ ቤቲን የሚጠይቃት ጥያቄ እነሱ አንድ ላይ ቢሆኑ ታዲያ አንቺ ምንድን ያስጨነቀሽ ለምንድን ነው እሱ የተረበሹ የሚለውን ጥያቄ ሊጠይቃት እንደሚችል ግልጽ ነው ማለት ነው። ያው ገዛኸኝም ቀደም ብሎ ይጠረጥራቸዋል እነሱ ሁለቱ አንድ ላይ ከሆኑ ሌላ ነገር ይጀምራሉ ወይ ደግሞ ሌላ ነገር ውስጥ ይገባሉ በሚል ከዚህ በፊትም ትሁትን ሲነግራት ነበር እነኚህ ልጆች ጠብቂያቸው በአይነ ቁራኛ ተከታታያቸው ሲላት ነበርና አሁን ደግሞ እሷ ይሄንን ጥያቄ አንድ ላይ የሆኑ ነው በተደጋጋሚ ትሁት ከናቲ ጋር እየተገናኘች ነው የሚለውን ነገር ከነገረችው ምናልባት ገዛኸኝ እዛ ጋር እነሱ አንድ ላይ ቢሆኑ አንቺ ምንሽ ተነካ ማለቱ አይቀርም። ምናልባት ቤቲ እዚህ ጋር ገዛኸኝን ማሳመኛ ሀሳብ ብላ ልትጠቅስለት የምትችለው ትሁት አለሜ በህይወት እንዳለችና እዛ ክፍል ውስጥ እንዳለች አይታለችና ይሄንን ነገር ልትነግረው ትችላለች በሚለው ይሄንን ሀሳብ ለገዛኸኝ ከነገረችው ነው እንጂ እዚህ ጋር ሌላ ለራሷ ያሰበችውን ነገር ናቲን ፈልጌዋለሁ ትሁት ደግሞ ልትቀማኝ ነው የሚለውን ነገር በጭራሽ እንደማትነግረው ግልጽ ነው ማለት ነው። ቤቲ በእርግጥ አሁን ላይ የገዛኸኝ ነገር የበቃት ይመስላል። ዛሬ እንኳን ሊጣሉ ነበር፣ ግን ደግሞ ቤቲ ለራሷ መለስ ብላ ነገሮችን አረጋጋች እንጂ ከዛ ቤት መውጣት እንደምትፈልግ ወይ ደግሞ ከገዛኸኝ ጋር መለያየት እንደምትፈልግ ስትነግሮ ነበር። አሁን ላይ እሷ የያዘችውን ይዛለች። ባለፈው ገዛኸኝ የሀብቱን 70%ን በሷ ስም አድርጎላታልና እዚህ ጋር እሷ የያዘችውን ሀብት ይዛ ከዛ ቤት ብትጠፋ ምንም የምትጎዳው ነገር የለም ማለት ነው። ግን ደግሞ አሁን ላይ እሷ የፈለገችው እዛ ቤት የምትቆይበት ምክንያት አንደኛው ናቲ ይመስላል ማለት ነው። ናቲን ትወደዋለች፣ ታፈቅረዋለች፣ ከሱ ጋር መሆን ትፈልጋለች። ከዛ ቤት ከወጣው እሱን አላገኝም የሚለውን ነገር ነው የምታስበው። እዛ ጋር ያለው ነገር ራሱ ምንም ነገር ሳይመስላት ነው ለናቲ የምትነግረው አባትህን ገዛኸኝን አልወደውም፣ ስለዚህ አንተን ነው የምወድህ፣ አንተን ነው የማፈቅርህ፣ ከአንተ ጋር መሆን ነው የምፈልገው እያለች ይህን ነገር ቀለል አድርጋ እየነገረችው ነው ማለት ነው። ምናልባት ከዚህ በኋላ አሁን ላይ ትሁት ያለውን ነገር ቤቲና ገዛኸኝ እኮ እንደዚህ አድርጎ እናትህን እዛ ክፍል ውስጥ አፍኖ ሲያሰቃዩት ነበር የሚለውን ነገር ከነገረችው ምናልባት እዚህ ጋር ናቲ ቤቲንም ሊቀርባት ይችላል ማለት ነው። የሚቀርባት ግን ሌላ ነገር ሊያደርጋት እዛ ጋር እሷ የምትፈልገውን ነገር ሊያሳካላት ሳይሆን እናቱ ላይ ላደረሰችው በደል እናቱን ላሰቃየቻት ስቃዮች ሁሉ እሷም ዋጋ መክፈል አለባት ብሎ ስለሚያስብ ምናልባትም ቤቲን ቀርቦ የሆነ ስቃይ ወይ ደግሞ የሆነ ጉዳትም ሊያደርስባት ይችላል ማለት ነው። ምናልባት ገዛኸኝን አባቱ ስለሆነ ቢናደድበትም ወይ ደግሞ እገልሃለሁ እንዲያደርግሃለሁ ቢለው ራሱ አባቱ ስለሆነ ብቻ ምናልባት ያንን ነገር ላያደርግ ይችላል ማለት ነው። ግን ደግሞ አሁን ላይ ማድረግ ያለባቸው ነገር ትሁት አሁን ለናቲ ያለውን ነገር እየነገረችው ነውና ቀጣይ ማድረግ ያለባቸው አለሜን ከዛ ቤት ማውጣት አለባቸው ማለት ነው። ገዛኸኝ አለሜን ዛሬ ለመጨረሻ ጊዜ ነው ያስጠነቀቃት። ያኔ ከክፍሏ ወጥታ ነበር የናቲን ድምጽ ስትሰማ ማለት ነው። ለምንድነው የወጣሽው? ምን ፈልገሽ ነው የወጣሽው? እገልሻለሁ ብሎ ሲዝትባን ነበርና ከዚህ በኋላ ደግሞ የሆነ ስህተት ካገኘባት ወይ ደግሞ እሷ ከናቲ ጋር እንደምትገናኝና ናቲ እናቱ በህይወት እንዳለች አውቋል የሚለውን ነገር ከሰማ እዛ ክፍል ገብቶ አለሜን መግደሉ ስለማይቀር ማለት ነው። አሁን ላይ ትልቁ ማድረግ ያለባቸው ነገር እነሱ ናቲና አለሜን ታገናኛለች ትሁት። ከዛም በኋላ ሶስቱም ከዛ ቤት መውጣት አለባቸው ማለት ነው። በእርግጥ ትሁት ነገሮችን እዛ ጋር ያለውን ነገር በተለይ ገዛኸኝ የገዛ ልጁ ላይ ሽጉጥ መደቀኑን ስታይ ከዛ ቤት መውጣት ፈልጋ ነበር። ግን ደግሞ ገዛኸኝ ይሄ ነገር እንደማይሆን ይነገራት። አንቺ ከዚህ ቤት አትወጪም፣ የ2 ዓመት ውል ተፈራርመናል፣ በቀላሉ ከዚህ ቤት መውጣት አትችይም ብሎ እሷንም አስጠንቅቋት ነበር። እናም ደግሞ የካሌብን አባት ራሱ ጠርቶ ሌላ ተያዥ የሚሆናት ሰው አባት ወይ እናት ወይ ደግሞ እህት እፈልጋለሁ ሲላት እዛ ጋር የካሌብ አባት ተናዶበት ነበር። ያው የካሌብ አባት ምን አይነት ጀግና ሰው እንደሆነና ምን አይነት ቀልድ የማያቅ ሰው እንደሆነ ተረድተናል። እዛ ጋር ገዛኸኝ እዛ ጋር ሊያስፈራራው ሞክሮ ነበር፣ ፈርቶ እንደ ሌሎቹ ይንቀጠቀጥልኛል ብሎ። እዛ ጋር ደግሞ የካሌብ አባት እሱንም ሊሰማው አልቻለም። ችግር ካለ ጠይቀኝ እኔው አለው፣ እናም ደግሞ ስለ እሷን ማወቅ ከፈለግ እሷን ጠይቃት ብሎ እዛ ጋር ገዛኸኝ የሚፈልገው መልስ ትክክለኛ ከሱ እኩል መልስ መልሶለታል ማለት ነው። ገዛኸኝ አሁን ይሄንን ነገር የሚያደርገው እናት ወይ አባቷን እፈልጋለሁ የሚለው ትሁት እዛ ጋር ያው
ያወቀችው ከባዱ ሚስጥር አሳስቦታል ማለት ነው። አለሜ በህይወት እንዳለች አውቃለች። ስለዚህ የሆነ ነገር ታደርጋለች። ይህንን ሚስጥር ከዚህ ቤት ካወጣች ወይ ደግሞ ለልጇ ለናቲ ከነገረች ትልቅ ጣጣ ይመጣብኛል ብሎ ስላሰበ ነው አሁን ላይ ለሷ የቅርብ ዘመድ የቅርብ ቤተሰብ የሆነ ሰው እፈልጋለሁ ብሎ እዚህ ጋር የካሌብ አባት እኔ አጎቷ አለው ቢለው ራሱ አጎት እንደማይፈልግ እየነገረው ያለው ማለት ነው። ሌላው ነገር ደግሞ የትሁት አሁን ላይ በስተመጨረሻ ላይ እንዳየነው ለናቲ እናቱ በህይወት እንዳለች እንዳልሞተች መንገር ናቲ ከዚህ በኋላ በተከታታይነት እዛ ቤት እንዲመጣ ያደርገዋል ማለት ነው። መጀመሪያ ናቲ እዛ ቤት ሲመላለስ የነበረው ከገዛኸኝ የጠየቀውን ገንዘብ ለመውሰድ ነው። ለአሁኑ 15 ሚሊዮን ብር እፈልጋለሁ፣ በእናቴ ስም የእርዳታ ድርጅት ማቋቋም እፈልጋለሁ ብሎት ነበር። እዛ ጋር ደግሞ ገንዘቡን ቤቲ አስተላልፋላት ነበርና እናም ደግሞ ገዛኸኝ ራሱ በተደጋጋሚ ናቲን ሲለው የነበረው ወደ ቤቴ አትምጣ ሲለው ነበርና ምንም እንኳን ያ ቤት የናቴ ቤት ነው ብሎ ቢያስብ ራሱ ናቲ ደግሞ እዚህ ጋር ጸብ አይፈልግም፣ ከአባቱ ጋር መጣላት አይፈልግምና ገንዘቡን ካገኘ በኋላ ለተወሰነ ቀንም እዛ ቤት መምጣት የሚለውን ነገር ሊያቆም ይችል ነበር። ግን ደግሞ ትሁት እዚህ ጋር ይሄንን ሚስጥር ለሱ ስለነገረች ከዚህ በኋላ እናቴ የት ነው ያለችው፣ የት ነው የተደበቀችው የሚለውን ቀጣይ የሚፈጠሩበትን በውስጡ ለሚነሱት ጥያቄዎች መልስ የሚያገኘው ከዛ ቤት ወይ ደግሞ ከትሁት ስለሆነ በተከታታይ እዛ ቤት መምጣቱ አይቀርም ማለት ነው። ምናልባትም ገንዘቡን ስላገኘ ራሱ እዛ ቤት አልመጣም ብሎ ላያስብ ይችላል ብለን የምናስበው ባለፈው ትሁት አንድ የነገረችው ነገር አለ። አባትህ ያለውን ንብረት እንዳለ 70%ቱን በቤቲ ስም አድርጓል፣ ይሄንን ቤትም ጨምሮ ብላ ያንን ነገር ነግራው ነበር። ያንን ሲሰማ ናቲ በጣም ተናዶ ነበር። ይሄንን ቤት እናቴ ነች የለፋችበት፣ የእናቴ ላብ ነው፣ ገዛኸኝ እኮ እዚህ ውስጥ ምንም የለውም፣ ይሄ ቤት ሲሰራ ምንም የጨመረበት ነገር የለም ብሎ ነበርና ምናልባት በቤቱና ባለው ንብረት ጉዳይ ቀጣዩን ደግሞ እንዴት በሷ ስም ያደርጋል በሚለው የራሱን እርምጃ ለመውሰድም እዛ ቤት ሊመጣ ይችል ነበር ማለት ነው።